የማንቸስተር ዩናይትድ አጥቂ ራስመስ ሆይሉንድ በቅርብ ጊዜያቶች አዲስ ሴሌብሬሽን ወይም የደስታ አገላለጽ እንዳመጣ ይታወቃል። ይህችን ሴሌብሬሽን መጀመሪያ የተጠቀመው ደግሞ 2025 ሳይገባ በፊት በ2024 በዩሮፓ ሊግ ውድድር ከቦዶ ግሊምት ጋር በነበረውና 2 ግብ ባስቆጠረበት ጨዋታ ነው የነበረው። ሰሞኑ ከረጅም ጊዜ በኋላ ከ99 ቀናት በኋላ ደግሞ ወደ ግባግቢነት ሲመለስም ይህችኑ የደስታ አገላለጽ እንደተጠቀማት ይታወሳል። ታዲያ ይህች ሴሌብሬሽኑ ጉሮሮ ቁርጥ የሚያድግበት ፓርት ውዝግብን ፈጥሮበት ነበር የታየው። ከስለታማ ወንጀሎች ጋር ሲያያዝበትም ተገኝቷል። በዚህም ኤፍኤው ምርመራ ያድርጎ የቆየ ሲሆን አሁን ግን ዴይሊ ሜል እንዳስነበበው ሆይሉንድ የሚጠቀመውን ሴሌብሬሽን አቁም እንደማይሉት ኤፍኤው ዘግቧል። በዚህም ሆይሉንድ በዚህ ሴሌብሬሽኑ ይቀጥላል ማለት ነው። ዴኒሽ አወቂ ይህንን የደስታ አገላለጽ ከግላዲያተር 2 ፊልም ላይ እንደወሰደውም የሚታወቅ ጉዳይ ነው። የባርሴሎና ኮከብ ታዳጊ ተጫዋች ላሚን ያማል ከዚህ ቀደም ስለ ቻምፒየንስ ሊጉ በሰጠው አስተያየት ውድድሩን ለማሳካት ከሊቨርፑል ቀጥሮ ተመራጭ እነሱ ባርሴሎናዎች እንደሆኑ መግለጹ ይታወሳል። ያማል አሁን ሊቨርፑሎች ከውድድሩ ከተሰናበቱ በኋላ ደግሞ አዲስ አስተያየቱን ከስፔኑ ሚዲያ ስፖርት ጋር በነበረው ቆይታ አጋርቷል። ያማል እንደተደመጠውም ከሆነ አሁን ላይ ሊቨርፑልም ከውድድሩ በመውጣታቸው ውድድሩን ለመብላት ተመራጭ ቡድንኛንን የትኛውንም ቡድን አንፈራም፣ ቤተሰብ ነን፣ ከአንድ ዓመት በፊት ከፔዤ ጋር እንደነበረው አይነት ተመሳሳይ ቡድን አይደለንም ሲል ላሚን ያማል ተደምጧል። ባርሴሎናዎች በቻምፒየንስ ሊጉ ሩብ ፍጻሜ ከጀርመኑ ክለብ ከቦሩሲያ ዶርትሙንድ ጋር እንደሚገናኙ ይታወቃል። ዘንድሮ የካታላኑ ክለብ ይህንን ክብር ያሳኩት ይሆን የሚለው ግን የሚታይ ጉዳይ ነው የሚሆነው። ባርሳዎች ግን የቻምፒየንስ ሊግ ዋንጫን ለመጨረሻ ጊዜ ካሳኩ ድፍን 10 ዓመታቶች እንደ ቀልድ ደፍነዋል። የቼልሲ ተጫዋች ኮል ፓልመር ባሳለፍነው እሁድ በለንደን ደርቢ ከአርሰናል ጋር የነበረው ጨዋታ በጉዳት ምክንያት እንዳመለጠው ይታወቃል። አሁን ስለ ፓልመር እንደተገለጸው ደግሞ ፓልመር ባለፈው ሳምንት ያስተናገደውን ጉዳት ተከትሎ የሶስቱ አናብስትን ስብስብ እንደማይቀላቀልና ተጨማሪ ምርመራ ለማድረግ በዛው በክለቡ በቼልሲ እንደሚቆይ ተገልጿል። በዚህም በኢንተርናሽናል ብሬኩ የእንግሊዝ ብሔራዊ ቡድን አባል አይሆንም ማለት ነው። አቋሙ የወረደው ፓልመር በቼልሲ የሚቆይ መሆኑ ግን ለሰሚዎቹ የሚጠቅማቸው ዜና ነው የሚሆነው። በኮፓም የማገገሚያ ጊዜውን የሚቀጥል ይሆናል። በአዲሱ አሰልጣኛቸው ቶማስ ቱሄል የሚመሩት እንግሊዞች በኢንተርናሽናል ብሬኩ በዓለም ዋንጫ ማጣሪያ ጨዋታ አልባኒያንና ላትቪያን የሚገጥሙ ነው የሚሆነው። አርጀንቲናው ኮከብ ሊዮኔል ሜሲ ከሰሞኑ በምቾት አለመሰማት ምክንያት ከአርጀንቲና ስብስብ ውጭ መሆኑ ይታወቃል። ሜሲ የዓለም ዋንጫ ማጣሪያ ጨዋታዎቹ የሚያመልጡት በመሆኑም በሰጠው አስተያየት ከዩራጓይና ብራዚል ጋር የሚደረጉት ወሳኝ ጨዋታዎች የሚያመልጡኝ በመሆኑ ተከፍቻለሁ። በጣም መጫወት ፈልጌ ነበር፣ ነገር ግን በደረሰብኝ ትንሽዬ ጉዳት ማረፍ አስፈልገኛል። ስለዚህ በቦታው ላይ መሆን አልችልም። ከዚሁ ሆኜ ግን ልክ እንደ ሌላው ደጋፊ የምደግፍ ይሆናል ሲል እግሩ ላይ የተጎዳው ሜሲ በኢንስታግራም ገጹ ላይ መልእክቱን አጋርቷል። አርጀንቲና በዓለም ዋንጫ ማጣሪያው በማርች 22 ወይም ቅዳሜ ዩራጓይን ሲገጥሙ በማርች 26 ቀጣይ ሳምንት ሮብ ደግሞ ከብራዚል ጋር የሚያደርጉት ጨዋታ ይጠበቃል። አርጀንቲና በኮንሜቦል የደረጃ ሰንጠረዥም በአንደኝነት ተቀምጣ የምትመራ ሀገርም ነች። ጣሊያናዊ ተጫዋች አንቶኒዮ ካንድሬቫ ከእግር ኳስ ራሱን በይፋ አግልሏል። ካንድሬቫ በ38 አመቱም ነው ጫማውን ሊሰቀል የቻለው። ካንድሬቫ በሙያው ለኢንተር ሚላን፣ ላዚዮ እንዲሁም በውሰት ደግሞ ለአንድ አመት ቢሆንም እንኳን በዩቬንቱስም ጊዜውን ካሳለፈባቸው ክለቦች መካከል ናቸው። የመጨረሻ ክለቡ ደግሞ ሳለረንቲና ሆኗል። ያለ ክለብ ከነበረ በኋላ ግን አሁን በይፋ ጫማውን ሰቅሏል። የአጥቂ አማካኙ ተጫዋች በኳሱ ለ20 አመታት ያገለገለ ሲሆን ከ700 በታች ጨዋታዎችን አከናውኖ ከ200 በላይ ደግሞ የሚሆኑ የግብ ተሳትፎችን ማድረግ ችሏል። አሁን እንግዲህ ግራቴ ካልቺዮ ብሎ ተሰናብቷል። በጣሊያንኛ ቴንኪ ፉትቦል ማለትም ነው። የዩቬንቱስ አሰልጣኝ ቲያጎ ሞታ በቱሪኑ ክለብ እንደሚቆይ የጣሊያኑ ጋዜጣ ኮሬራ አስነብቧል። እንደሚታወቀው ቢያንኮኔሮቹ ባለፉት 2 ሳምንት በአታላንታ 3-0 እንዲሁም በፊዮሬንቲና ደግሞ ከባድ የሆነ 4-0 ሽንፈት ማስተናገዳቸው ይታወቃል። ቡድኑ የቶፕ 4 ቦታውንም
አሁን ላይ ማጣቱም የሚታወቅ ጉዳይ ነው። አምስተኛ ላይ ከተቀመጠው ከዩቬንቱስ በላይ 4 ቡድኖች ይገኛሉ። በእርግጥ አራተኛ ላይ ካለው ቦሎኛ በአንድ ነጥብ ብቻ አንሰው የሚገኙ ቡድን ያደርጋቸዋል። በነገራችን ላይ ዩቬንቱሶች አሁን ላይ ከ15 ዓመታት በኋላ በሴሪያው መጥፎ አጨራረስ የሚጨርሱ ቡድንም ናቸው። ይህም ቢሆን የቻምፒዮንስ ሊግ ቦታቸውን ስጋት ላይ ቢወድቅም ግን ክለቡ በሞታ ላይ እምነት እንዳለውና እንደማይሰናበት ተገልጿል። ነገር ግን በሌላ በኩል እንደተገለጸው ደግሞ አሮጊቷ በቀጣይ ሳምንትም በጄኖዋም በሴሪያው ሽንፈት ከገጠማት ነገሮች ሊቀየሩ እንደሚችሉም እየተዘገበ ይገኛል። ቡድኑ በጄኖዋም ከተሸነፈ የቻምፒዮንስ ሊግ ቦታ ለማግኘትም የበለጠ ሪስኪ ነው የሚሆንባቸው። የመጨረሻ ላድርግና አድማጮች ትናንት በተደረጉ የሴቶች ቻምፒዮንስ ሊግ ሩብ ፍጻሜ ጨዋታዎች ውጤቶችን ለመጥቀስ ያለ ሪያል ማድሪዶች አርሰናልን 2-0 በሆነ ውጤት ረቷል። ሊንዳ ካይሴዲዮና አቴና ዴል ካስቲዮ ለማድሪድ ያስቆጠሩት የግቦቹ ባለቤቶች ነው የነበሩት። የመልስ ጨዋታው በአርሰናል ስታዲየም የሚከናወን ይሆናል። ሁለቱ ቡድኖች በወንዶችም ግን እንደሚገናኙ ይታወቃል። ባየር ሙኒክ ደግሞ በሊዮን 2-0 በሆነ ውጤት ተረቷል። ጨዋታዎች ዛሬም የሚቀጥሉ ሲሆን ወልፍስበርግ ከምና ቻምፒዮኖቹ ባርሴሎናዎች ጋር ምሽት 2:45 ላይ ሲገናኙ ከአሰልጣኛቸው ጋሪ ስቴለር ጋር የተለያዩት ማንቸስተር ሲቲዎች ደግሞ አልቀመስ ያሉትንና በሶኒያ ቦምባሳር የሚመሩትን ቼልሲዎችን ምሽት 5 ሰዓት ላይ የሚያስተናግዱበት ጨዋታ ይጠበቃል።